ቅመሞችዬ እንዴት አያችኋት? ኮንቲነሬን ማደስ ጀምሬያለሁ። ቀለም መቀባት ማለት ነው። ውይ ቀለሙ ተውት፣ ስንት ብር እንደፈጀ ልነግራችሁ አልችልም። ኦቨር ሆኗል ማለት ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። ቅመሞች ተመከራየት ለምን በቆርቆሮ አትሰሪም ላላችሁኝ እህቶቼ ቪዲዮን እስከ መጨረሻው ተከታተሉት። ማንኛው ይሻል ይመስላችኋል? ከትናንትናው ዛሬ ያማረባት ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው ቪዲዮን ይዤላችሁ መጥቻለሁ። ስትጀምሩት ሁላችሁም ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ። እንግዲህ እንደምታዩት ኮንቲነሯን ልደሳት ብዬ ቀለም ገዝቼ እያስቀባሁ ነው ማለት ነው። እንግዲህ ያው ታውቃላችሁ ምን የሆነ ነገር ከመበላቱ በፊት አይን ነው እና የሚቀድመው ከመታየቱ በፊት ማለት ነው። ላሳምረው ብዬ እና ሀባይቤ ያውላችሁ ተጀምሯል ማለት ነው። እርጅኖ ምናምን የበላው ነበረ። ያንን መጀመሪያ ላይ ተቀባብቶ እንደገና ደግሞ ቀለም ሲልቨር ራሱን ከለር እየተቀባ ነው ማለት ነው። እየታደሰ ነው እላችኋለሁ። ኢንሻአላህ እንግዲህ ከዛሬ ከነገ እያለቀ ወደ ስራችን መግባታችን አይቀርም እላችኋለሁ። ያው እንደምታዋት በቂ ናት አይደለ? ለጊዜው እንግዲህ አዲስ ጀማሪ ስንሆን ያው ቀስ እያልን በሂደት ስለሆነ ያው ውስጧንም ትናንትና አይታችኋታል። ዛሬም እስኪ ደግሞ በድጋሚ ስለተከፋፈተች አየት ታርጓት ማለት ነው። እና ያው ዙሮ ላይናችሁ ጠራ ያለ ነገር ሲሆን ደስ ይላልና ያው ውስጧን ደግሞ አቧራዋን አጠብጠብ አድርገናታል። ዛሬ ቀለሟ ተቀባና ያምርባታል ብዬ አስባለሁኝ። ብቻ ያው ውበት ሰጥቷታል። ከሁለተው አይደለ ከትናንትናው ዛሬ ያማረባት ይመስላል። እና ኢንሻአላህ እስኪ ሁሉንም አላህ ያሳምረው። ብዙ ልጆች እንግዲህ ጥያቄን ሰምታችሁ መልስ እንደሰጠኋችሁ ተረድታችሁኛል። አሁን ደግሞ ከዚህ ከላይ ያለው ቀለም ይቀራል ማለት ነው። ይሄ የሚስተካከላል ይቀባል። ያው ታውቃላችሁ የሰው ልጅ መጀመሪያ ምንድነው የሚባለው አይን ላይ ነውና ለዛ ነው እንደሳት ብለን የተነሳ ነው ማለት ነው። አይ አሁንማ አሪፍ ሆኗል ማሻአላህ። ምንድን ነው የሚቀባው አሁን? የእንትኑ የእርጅኖ ነው ወይስ ኖርማል ቀለም ነው? አይዋ ቀለሙ በቃ አይደለ? ያንሳል እንግዲህ ያለ ሰው ደግሞ እንጨምርበታለን። እንግዲህ ያው ዛሬ ስናጥብ ነበር። ትናንትና አቧራ ስለነበረ ያው የተወሰነ አንዳንዴ ይቀረዋል። ዞሮ በደንብ ይታጠባል። ደግሞ አቧራውን አስወጥተነዋል። ኢንሻአላህ ደግሞ የተሻለ ሆኖ ታውታላችሁ ብዬ አስባለሁኝ። የዛሬው ቀለም መቀባት ላይ ስለሆነ ነው ላሳያችሁ ብዬ ነው። እና ውድ ቤተሰቦቼ አንዳንድ እህቶቼ ምን ሲሉኝ ነበረ፣ መንሱራ ለምን ተከራየሽ? በቆርቆሮ አትሰሪም ነበር ወይ ብላችሁኛል ማለት ነው። አዎ ልትሉ ትችላላችሁ። የኔም ፍላጎት ነበረ። እንግዲህ እንዳሰብኩት ስላላገኘሁት ነው መከራየትን የመረጥኩት ማለት ነው። እና ምንድነው በአሁኑ ሰዓት አንድ ቆርቆሮ 1500 ብር ገብቷል ማለት ነው። እና እኔ 3 በ3 ወይም 2 ተኩል በ2 ተኩል በኮንቴነር አርጌ በቆርቆሮ እሰራለሁ ብል የሚፈጅብኝ ዋጋ ስላሰብኩት ነው ስንት እንደሚወጣ ማለት ነው። እንደዛ እሰራለሁ ማለት ወረቴን ወይም ገበያ ገበይበታለሁ ብዬ ያልኩትን ሳንቲም
ገና ቆርቆሮ ስሰራ ሊጠፋ ነው ማለት ነው። ከዛ በኋላ ቆርቆሮ ሰርቼ በምን ልሰራ ነው? እሺ እንደው ይህንን ግልጽ አድርጉልኝ እስኪ ማለት ነው። ይህንን ነገር እኔም በጣም አስቤው ነበረ ማለት ነው። ግን ዋጋው ሳመጣጥ ነው ወደ 10 ምናምን ቆርቆሮ ይፈጃል በቀላሉ። ሚስማር አለ፣ እንጨት አለ፣ ብዙ ነገሮች ስለሚያስፈልጉ እነዛን ነገሮች ሳስባቸው ከአቅም በላይ ስለሆኑ መከራየት መረጥኩኝ ማለት ነው። ኢንሻአላህ እንግዲህ መቼም ሰርተን የዚህ የኪራይ ዋጋ ያቅተኛል ብዬ አላስብም። ለምን ማንኛውም ሰው ለመስራት ለመለወጥ ጥሩ ደረጃ ለመድረስ ስለሆነ እቅዱ ማለት ነው። ኢንሻአላህ እንግዲህ አላህ ያሳካው እና ቆርቆሮ መስራቱ አልቸገረኝም ነበረ። ሂሳቡ ሳወራርደው በአሁኑ ሰዓት በጣም ኦቨር ነው የሚቻል አይደለም እና እናንተ እንደሚቀባው ስላላገኘሁት ነው። ደግሞ እንጨት ከገጠር መጥቶልኝ እሱን አስፈልጬ እላችኋለሁኝ። መታችሁ አካምሩኝ ቶሎ አንዳንድ ፍልጥም ቢሆን አግዙኝ እላችኋለሁ። ያው ትንሽ ይመስላል፣ በጣም ብዙ ነው ማለት ነው። አሁንም ገና ከገጠር ያልመጣ ብዙ እንጨት አለ። ኢንሻአላህ ቀስ እያልኩኝ በግመል አስመጣለሁኝ። ያው በጣም ተወዷል አሁን ሰዓት ላይ። የሚገርማችሁ ነገር ትንሽ ነገር አይበቃቸውም። 700 ብር ነው የሚባለው በአሁኑ ሰዓት ለአንድ ግመል ዋጋ ማለት ነው። እና ኢንሻአላህ ብቻ ለክረምታችን ስለሚያስፈልገን አላህ እዛ ያድርሰን ማለት ነው። ያው ታውቃላችሁ የሰው ልጅ ዛሬን ሳይኖር ለነገ ስለሆነ የሚያስበው። ኢንሻአላህ እኛም እንደዛ እያልን እንጨታችንን እያስፈላለጥን ነው እላችኋለሁኝ። ያው ስራ ከገባን በኋላ ስለማይመቻች ዛሬ የምንፈልጋቸውን ለሆዳችን የምንላቸውን ነገሮች ማዘጋጀት ግድ ይለናል። ደግሞ ከተማ ላይ እንጨት ያስቸግራልና አሁን መብራት ሲሄድ እንጀራ ምናምን ለመጋገር ግዴታ እንጨት ያስፈልገናል። ለዛ ነው እላችኋለሁ። ለማንኛውም አሁን ወደ ክመራ ሊሄድ ነው። ሰዓቱም እየመሸ ነው። ብቻ ኢንሻአላህ